ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን እናከብራለን። ይሄን አዳምጥ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። እሸቱ መለሰ ላይ የተከፈተው ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ሰው በሙስሊም ወደ ነብዩ መሐመድ መጣና ሰለላሁ ዐለይሂ ወሰለም ለዱንያም ለአኺራም የሚጠቅም ምክር ለመጠየቅ መጣ አላቸው። ሁሉ ነገር ያወራሁት በቃ ሁሉም ሰው ይሰማልኛልና ብለህ ማሰብኩ የለብህም አባቴ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። አንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ورحمة السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለ ኢንሻአላህ ዛሬም እንግዲህ በአነጋጋሪ ቪዲዮ ተይዤላችሁ ተመልሻለሁ ማለት ነው። ከሰሞኑ ጋር ተያይዞ በተለይ ከፎ ጋር ተያይዞ የተለያዩ መረጃዎች እየወጡ ያለበት ሁኔታ ነው። እንዲሁም ደግሞ እሸቱ መለሰ ኮሜዲያን ሁላችሁም ታውቁታላችሁ። በባለፈው ማቅረብላችሁ ነበር። ከሙስሊሙ ጋር ተያይዞ በተለይ አሁን ነብያችን ሰለላሁ ዐለይሂ ወሰለም መሰደቡን ተከትሎ እንዲሁም ደግሞ ስለ ሙስሊሞች ምን ትላለህ ብለው ሐሳብ አቅርበውለት እሱም ደግሞ የተወሰነ ነገር ተናግሯል። ትክክለኛ ሚዛናዊ አስተሳሰብ ያለው ሰው የሚናገረው እንዲህ ሐሳቡን አስቀምጧል ማለት ነው። ነገር ግን በራሱ ወገኖች ኦርቶዶክሳውያን ማለት ነው በሶሻል ሚዲያ ከባድ ዘመቻ እንዲሁም ተቃውሞ እያሰሙበት ይገኛሉ። ይህ ትክክል ነው ብላችሁ ታስባላችሁ? በጣም የሚያሳዝን ነገር ነው። ትክክለኛ ምንም ነገር ያለው ነገር የለም። ሙስሊም ማህበረሰቡ ተከባብሮ እንዴት እንደሚኖር እሱም ደግሞ ያሳለፈውን ታሪክም ጭምር ነው። በተላላቅ ቤተ እምነቶች እውቅና የሌላቸው ሰዎች ቲክቶክ ላይ የመጡ የሚሳደቡ ሰዎች እንግዲህ ኦርቶዶክስን አይገልጹም ብሏል ማለት ነው። ይሄ ደግሞ እውነት ነው። እጅግ የሚያሳዝን ነው። ሰብስክራይብ ሁሉ እስከ ማንሳት እንግዲህ ዘመቻ እናነስበታለን ተብሏል። ነገር ግን የተረዳሁት ነገር ቢኖር ማንኛውም ሰው በተለይ እውቅና ያላቸው ሰዎች ትላልቅ ቦታ ላይ ያሉ ሰዎች ትክክለኛ ነገር መናገር እንደሌለባቸው ከብዙ ነገር እየታቀቡም እንደሆነ ነው የተረዳሁት ማለት ነው። ምክንያቱም ይሄ እሸቱ ትክክለኛ ሚዛናዊ የሆነ ነገር ነው የተናገረው። ነገር ግን እቺን ለምን ትናገራለህ ብለው በጥላቻ የተሞሉ ሰዎች ብዙ ተቃውሞ እያሰሙበት ይገኛሉ። እስኪ በጋራ እንመልከት። ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። ምርጥ ኢትዮጵያዊ ፈጣሪ ይጠብቀ። ቪዲዮውን ሼር አድርጉላችሁ ይስሙት። እንደነዚህ አይነት ኢትዮጵያዎች ምርጥ አለ። የሰጠው ሐሳብ ይሄንን ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ከዚህ ጋር ተያይዞ አንድ ቪዲዮ ላስመልክታችሁ። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። በሃይማኖት አንድ ነኝ ማለት አይቻልም። የተናገረው ነገር ትክክል ነው። ነገር ግን ይሄ ከእሸቱ ጋር በጭራሽ የሚገናኝ ነገር አይደለም። እናንተ ታውቃላችሁ። ምክንያቱም መጀመሪያም ሰምታችኋል ያለውን ነገር
እናንተ ፍርድ ስጡ። ሌላ ቪዲዮ እንመልከት። እሸቱ መለሰ ማለት ነው። እና ምንድነው መሰለ እኛ በነገራችን ላይ ከሙስሊሙ ከፕሮቴስታንት ከጴንጤውም ጋር ማለት ነው ምንም አይነት ጸብ የለንም፣ አልተጣላንም ማለት ጸብ የለንም። ሰላማዊ ህይወት ነው እየኖርን ያለው። እና ምን አለ መሰለ አንተ ምን አልክ መሰለ እነዚህ ቤተክርስቲያን ያልወከለቻቸው ቤተክርስቲያን የማታውቃቸው ቲክቶክ ላይ ቁጭ ብለው ምናምን ብለህ የማይሆን ተው እንጂ ተው። እኛ አንተ ማለት ነው በየትኛው ሚዲያ ቦታ ስለሰጠህ ወይንም የሆነ በቃ ሁሉ ነገር ያወራሁት በቃ ሁሉም ሰው ይሰማልኛል ምናምን ብለህ ማሰብ እኮ የለብህም አባቴ። ትንሽ ዕውቀት ትንሽ ገንዘብ መጥፎ ነው፣ ያበላሻል። በቃ ሁሉንም አውቃለሁ እንድትል ያደርጋልና አሁን አንተም እንደዚህ አይነት በሽታ ነው የተጠናወተ። በቃ ሁሉንም ነገር የምታውቅ ነው የመሰለህና ለምታወራው ነገር ተጠንቀቅ፣ ተረጋጋ፣ አብሰልስል፣ አስተውል። እኛ ከሙስሊም ጋር ጸብ የለንም፣ ከጴንጤ ከየትኛውም ቤተ እምነት ጋር ጸብ የለንም። አንተ የምትኖረውን ህይወት ነው እየኖርን ያለነው እኛም እና ግን እኛም እናከብራችሁን የቤተ ክርስቲያን ልጆች አንተ ምናልባት አልወከልካችሁ ይሆናል። እነዛን ሰዎች ግን ማክበር አለብህ። በተለያየ መንገድ በብዙ መንገድ እኛን ቀይረውናል። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸውና ከነሱ ራስ ላይ ውረድ፣ ተጠንቀቅ። ጭራሽ ሰው ሆኖ እሸቱን እየተቻ ያለበት ትንሽ ዕውቀት ትንሽ ገንዘብ እያለ በዚህ ደረጃ እያብጠለጠለው ያለበት በጣም የሚያሳፍር ነገር ነው። እንግዲህ እውነት ተቀምጧል። እውነት በቤተክርስቲያን እውቅና ተሰጥቶት ይሄ እፎ የሚባለው ግለሰብ ቦታው ላይ ተቀምጦ እያስተማረን ያለበት ትንሿን ነገር እኮ ነው የወጣው። ብዙ ነገር ነው እኮ ሲሳደብ የነበረው። ከዚህም በፊት እኮ ብዙ ነገር እኮ ተብሏል። ይሄ ኦቨር ሲሆን ነው በነብያችን ሰለላሁ ዐለይሂ ወሰለም ሲመጣ ነው እንጂ እስልምናም በተደጋጋሚ ሲያንቋሽ ላይቭ ላይ ብዙ ሲሳደብ ነበረ። ይህ መልኩ ነው እንዴ? ማንኛውም ሰው ማስገደድ አይቻልም። በስነ ምግባር ነው ሰው ወደ ራሳችን የምንጠራው፣ በጥሩ አንደበታችን ነው ሰው ወደ ራሳችን የምንጠራው እንጂ ሰውን አንቋሸን የሰውን እምነት ተሳድበን የራሳችን ከፍ ከፍ አድርገን በጭራሽ የሚሆን ነገር አይደለም። እና በጣም ነው የሚያሳፍረው። ይሄ ሰውዬ ሰው ሆኖ ራሱ እሸቱን ሲናገር እሸቱ ብዙ ነገር ተግባር ተፈጽሟል። ኢቭን ከእፎይ በላይ ማለት ነው። ቤተክርስቲያን እስከ ማሰራት ብዙ ነገር ለኦርቶዶክሳውያን መስዋዕትነት ከፍሏል። እንዳውም ከዚህ ሰውዬ ጭምር ማለት ነው። እናንተ ምን ትላላችሁ? የተለያዩ ቪዲዮዎች አሉ፣ በጋራ እንመልከት። እሸቱ መለሰ ላይ የተከፈተውን ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ለምንድነው ዝም ያለ? ጭራሽ እሱ አልበቃ ብሎት እኔና ሙስሊም ጓደኞቼ በፍቅር ነው የኖርነው ማቀይን ብቻ ነው ብሎ ተናግራል። ሰብስክራይበሩን እናነሳለን ጠግቧል። ይሄ አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታችኋል። የኔን በዛ ሰብስክራይበሩን ያነሳች። እሺ ምንም አንፈልግም። እኛ ገንዘብ ፍለጋ ሰብስክራይበር ፍለጋ አይደለም። እዚህ በዩቲዩብ ደምናችን ዋጋ ከፍለን እየታገለን ያለነው አገር ሰላም እንዲሆን ነው። እናንተ በመታነሱት ግርግር በየገጠር ያለ ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችሁትን ሐሳብ በደንብ ነው ጠንቅቀን የምናውቀው። በደንብ ጠንቅቀን ነው የምናውቀው። ያጠፋ ሰው ካለ ይከሰስ። አብቅ እዛ ላይ ነው እኮ የሚያውቀው። ምንድነው ሁሉ ግርግር የምታነሰት? በቃ አጥፍቶ ከሆነ ከኦርቶዶክስም ከጴንጤም ከቄሱም ከኦስታዝም ካለ ተካሰሱ። ሌላ አይመለከተንም። አለቀ በቃ። ሰው በሙስሊም ወደ ነብዩ መሐመድ መጣና ሰለላሁ ዐለይሂ ወሰለም ለዱንያም ለአኺራም የሚጠቅም ምክር ለመጠየቅ መጣሁ አላቸው። ከዛ እሳቸው ምን አሉት መሰለ? የመጣልህን ጠይቅ አሉት። ከዚህ መጀመሪያ ጥያቄው ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ አላቸው። ከዛ ምን ቢሉት ጥሩ ነው? ለራስህ የምትወደውን ለሰዎች ውደድ አሉት። መጽሐፍ ቅዱስ እንዲደረግብህ ማትፈልገውን ሰዎች ላይ አታድርግ፣ ባልንጀራህን በፍጹም ልብህ በፍጹም ነፍስህ ውደደው፣ የተከበረና ቸር ሰው ለመሆን እፈልጋለሁ አላቸው። ችግርህን ለሰው ፍጡር አትንገራሉት። አይደንቅም? ሌላ ሰውየው ምን ብሎ ጠየቀ መሰለ? የቂያማ ቀን በአላህ ኑር ለመሰብሰብ እፈልጋለሁ አላቸው። ምን ቢሉ ጥሩ ነው? ሰለላሁ ዐለይሂ ወሰለም ሰውን አትበድል ነው። ልክ ሰውን ስትበድል መጥፎ ነው ያልከውን ሰውዬ አንተም ራሱን ሆንክ ማለት ነው። ሰው አሳዝነን ጻድቅ ለመባል የምንሞክርበት ዘመን ላይ መድረሳችን በጣም ያሳፍረኛል። ለሰው ሁሉ መልካሙን የሚል ሃይማኖት ይዘን እኛ ምንድነን? ዋና ተኳሽ አስተኳሽ ማለት ነው።
ሲባል ለሃይማኖት ብዬ ነው። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማን ነው? ማንም የለም። ኦኬ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባሪያዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብለህ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም እንግዲህ የሰርግህም አንደኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ፣ ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባህ ነገር ባልተረዳው ነገር ሀሳብ ሰጥተሃልና ወንድሜ እሸት ሆይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሀሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲህ ተናግሯል ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ እናንተ? እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ። በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ። ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁ አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሳብ አስተያየት ሰጥታልና ንግግርህን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ዩ ሶ ማች ማ ብራዘር። እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው የማከብርህ፣ በጣም ነው የምወድህ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወጥተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ?
ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለእኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ። እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የእኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲህ ነው የምንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስንል ከአንተ ሀሳብ ተቃራኒ ሆን ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምትጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው። ድምጻችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን ላይ በግለሰብ ደረጃ አይደለም፣ በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላችሁ አሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን መንግስት አይሰማችሁም። እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል። እና አስመሳይ ሰዎች ውሃ ብትጠጡ ብዬ እመክራለሁ። አይ ዘመን። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብህ ኖሮ አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልግልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረክ አላደረክ፣ አንተ ጓደኛ አላደረክ አላደረክ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ